ስለዚህ የዘሳት ሴራ ማስባለች ምናምን ያው ሲተኙ ምናምን እንትን ስለተባለ ጥፍር ቀለም ትደፋለች አላልከው ላይና ከዛ በኋላ ሲያልቅና እንዴ እንግዲህ አልሽፈናም ነገር ሲል ይሄው ምናምን ብላ ገለጠች ጥፍር ቀለሙን ለማሳየት ነውና ስትገል ተሳስታ አረንጓዴውን ጥፍር ቀለም ነው የደፋችው እንዴ ምንድነው ሲል ሐሞቴን ነክተው ነው ለምሳሌ ብዙ ከብዙ ሰዎች ጋር አንተ ማለት መንዘላዘል ሊሆን ይችላል ከብዙ ሰዎች ጋር መተኛት እንዴ ምንድን ሊሆን ይችላል ዝሙት ብዬ ላስተካክልልህ ይሄ ሁሉ ሰው በድንግና ተጋብቷል እኮ ያልኩ አይደለም እሺ ከይልጠይቅ የፈለኩት ሌላ ነገር ነው እኮ ዝሙት ይሆንብሃል እየባሰ ሄድብሃል ቃሉ ብዬ ነው የበረቱት እኮ ጥሩ ነው እሰየው ከነ ክብረ ንጽህናቸው ትዳር ላይ ሊገቡ ምናምን ነገር ያን ጽናቱ የሚሰጣቸው ማለት ነው ግን ሰው ልጅ ነህና ደግሞ ስሜት አለ በቃ ጀመረ መንዘላዘል አየ ሰልዛላ ትልለው የምክንያት ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል በሰርጀሪ ድንግልና ይሰራል አይ አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሃል ልትደፈር ትችላለች ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ እንደዛ ሲባል ሰምቻለሁ ይሰራል ሲባል ሰምቻለሁና እውነት ነው ይሄ እውነት ነው ይሰራል እንዴት አይደለም ለምን ያደር ልጅ አገረዳለ እውነት ደስ ይላችኋል እኮ ባሎች ደስ ይላችኋል እንዴ ያን ነገር ማምጣት አይደል ይሄ በእንደዚህ ደስ ይበል አይበል አላ እንጂ ዶክተር ወንድ ልጅ አገረድ የሆነ ሴት ምናምን ይፈልጋል ይሄ እንዴት ይሰራል እንዴ ከየት ይመጣል እንዴት ይሰራል እኮ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው ስለዚህ ከሚሰነጥቅበት ቦታ ይደማል ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ 1 ሚሊዮን ብር ይሰጥሽና ፍቃዱ አሳከመው በይ ምን አልኩት ማለት ነው አልገባኝም ቆይ አንዴ 1 ሚሊዮን ብር እንስጥሽና ሰይፉ ላይ ወጥተሽ ፍቃዱ አሳከመው በይ አለኝ የቅርብ ሩቅ አይነት ስሜት ተሰማኝ ቲቪ ላይ ያለው ግን ከኔ ጋር የለም በቃ ያያየው የሌለ ነገር ማለት እንደዛ ይሰማኛል አሁን ሚስቴ ቆንጆ ናት ሲል አይ ዶንት ኖ ብቻ ሲል እናቴም ድሮ ቆንጆ ነበረች ለምን የእናቴን ሞራል እንትን ይነካዋል ብያስባለሁ የእሷንም ሞራል ነክቶ የኔንም ሞራል እንትን ይለዋል እናቴ እንዴት ነው ቆንጆ አይደለችም ይያሳል ቆንጆ ሳይሆን በቃ የሆነ አንዳንድ የልብ የመሰረት ስሜት ነው አረዳለሁ አይ አንደርስታንድ እኔ በደንብ እረዳለሁ ሰላም ጤና ይስጥልን ወደ ቤንጃ ፖርት ተከታታዮች እንደምን አላችሁ ይኸው ዛሬም በአዲስ ቪዲዮ በአዲስ ነገር ሰበኛ በሆነ ነገር ተመልሰን ምን ልናወራበታ ሰላም ልበልበታ ከዚሁ አጠቋቆርኩ ማለት ነው አይደለም እሺ እሱ እንዳለው ደግሞ አሁን ሰላም ጤና ይስጥልን ወደ ቤንጃ ፖርት ተከታታዮች እንደምን አላችሁ ይኸው ዛሬም እንግዲህ ሰሞንኛ በሆኑ ጉዳዮች ተመልሰን መተናል ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን ቻናሉ ፖድካስት ነው እንግዲህ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ደግሞ የቻናሉ ቤተሰብ እንድትሆኑ ግብዣችን ነው ለማታውቁን እኔ በስራት ባላለው መግቢያዋን እንደምንም ብላ በጣት መሸገራው ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም ተመልሰን መተናል አራዲሶች እስቲ ዛሬ ለየት ባለ ሞራል ሰብስክራይብ አድርጉ እስቲ እንጠብቃችኋለን አንጀምረም ወሬውን ሰብስክራይብ አድርጉ እስከዛ ላይክም አድርጉና ቪዲዮ እንድትጀምሩት እንጠይቃለን ትንሽ ቀዝቀዝ ስላለ ነው እንዳንነታረካችሁ እንዳንጨቀጭቃችሁ ሰላም ወሬ ምናምን ዲስከስ ልታረጉ መታችሁ አርጉ አታርጉ ሚል ውስጥ እንዳንገባ ለማስታወስ ነውና ዛሬ ለየት ያለ ነገር እስቲ እንጠብቃለን ማለት ነው እንዴት ነው ሙቀቱ ቀጥሏል
ሙቀቱ እንግዲህ ወደ ተመልካቾች እዚህኛ ያለንበት ሀገር ያው እንግዲህ እንዳጠቃላይ ትላንት እንደነገርናችሁ መላ አውሮፓ ይሄ ሙቀት እኮ በጣም ነው እንትን የሚለው ወበቅ ስለሆነ እንትን ያደርጋል። አዎ ሊያም ገና እኮ አልጀመረም እኮ ያው ዲግሪው 33 ምናምን ይሆነ 34 አዎ አልጀመረም ስለ ይሄ የበጋው ወራት ይሄ እንዴት ነው መሀል ላይ ስንሆን ምን ልንሆን ነው የሚለው ግን ሜትሮሎጂ እንግዲህ ፎርካስቲንግ አይቼ ነበርና በዚህ ዓመት ከባድ ጊዜ ይሆናል ተብሎ ይታሰባል። ሁሌ እኮ ነው ሁሌ የሚገርም ነገር ቃረ ይበሉኛ ተው እንጂ ሁሌ አልጨረሱም እኮ ሁሌ በየዓመቱ ያሁኑ ከባድ ይጠብቃል የሚባል ግን ያ ማለት እንደ እንትን ስታየው ግን ከዓመት ዓመት እየባሰ እየጨመረ ነው የሚሄደው። ሁለተኛው ለአሁን እነሱ ሪካርዲንጋቸው ከ3 ባለፈው ዓመት ከ3 ዓመት ከ10 ዓመት ምናምን እያሉ እንግዲህ በጂኦግራፊካል አቀማመጥ በተለያዩ ቦታዎች ላይ ይሄ ቦታ ሳምፕሊንግ የሚሰሩበት ቦታ አለ። ለምሳሌ አንዳንድ ቦታ ኮንስታንትሊ አንዳንድ ቁጥር የሚያስመዘግብ ወይም ደግሞ ብዙም ቫሪ ማያረግ እንትኖች ይኖራሉ። የሆነ ቦታዎች ላይ ደግሞ የሚጠብቋቸው ቦታዎች አሉ። እነዛ ቦታዎች ይሄ ካለው የዛ ቦታ ነባራዊ ሁኔታ በቃ የተስተካከለ አየር ለዘመናት የነበረው ግን ከዛ በኋላ እንትን የሚልበታልና ግን ሁሌም ነው ግን አረ ሳላስበል ነው እና ያው ነው ትንሽ ሙቀቱ እንትን ይላል ይናፍቅህና በጋው ግን ጤናማ ስላልሆነ እንዳልኩ ይሄ የሚንቀሳቀሰው ምናምን ክረምቱ የተሻለ ነገር አለው። ይሄ ደግሞ ብራይት መሆኑ ደግሞ ለአይምሮ ምናምን ሰላም ይሰጣል ብርሃን ስላለው ፀሐይ ስላለው ምናምን እንደገና ደግሞ ክረምት ያጠራቀምነውን እኮ እናጠፋው በጋ እኮ በጣም ገንዘብ ይጠፋል። ይሄን ታውቃለህ? አይ ገንዘቡም የለኝም አላጠፋም። አዎ እንትን ነው ስራ ቤት ምናምን አለ አይደል? ይሄ መዝናናቱ ምንም ጠባብ ነው በጣም። ያው ሰመር ሲመጣ ቫኬሽን ታይም ነው በየጊዜው አይመሽም ትወጣለህ ምናምን አለ አይደል? ትምህርትም ይዘጋል የበለጠ ገንዘብም ነጮችን ፕላን የሚያደርጉት በዚህ ሰዓት እኮ ነው። እኛም ያው በዚህ ሰዓት ነው ሰመሩ ነው ደስ የሚል መንቀሳቀስ። ክረምቱ ወዴትም አያስመኝም እኮ ቢኒ ስራም ግድ ሆኖብህ ነው የምትሄደው እንጂ በቃ ገባህ ቤት ወጣ ስራ ነው ታዲያ እንደገባ ራሱ ማውለቁ ራሱ ሌላ ስራ አይደል? እንደደራረብከው ተደራርበ ተንቀሳቀሽኩም ሳጠን እሱ ራሱ ያስጠላል። እንግዲህ እናያለን። ወደ ሰሞንኛ ጉዳዮቻችን ስናልፍ ከሱ በፊት ግን በቀደም ዕለት ቻናል 1 ላይ ዶክተር ጋብዘው ያወራሉና ስለገረመኝ ነው ሐሳቡ። ስለ ድንግልና መመለስ ነው። ምን ስለ ድንግልና መመለስ ነው ወሬው። ምንና ድንግልና ታዲያስ ኦኬ ይመለሳል አሉ። እንግዲህ ያው ይመለሳል እና እንደዛ የሚባል ነገር አለ። እንዴት ታየዋለህ ዶክተር ብላ ጠይቀዋለች። ናፍቆት ነች የምጠይቀው። ከዛ ዶክተሩ እውነትን ይመለሳል። ያው ድንግልና ማለት የሆነ እንትን ሲሰነጥቅ ነው ያን የሚደመው ወዲያው እንትን ከተባለ ያን መልሶ በሕክምና መመለስ ይቻላል የሚል መልስ ይሰጣልና በዚህ ጊዜ አብራት ያለችው ሶማሊያ ነው ማን ነው ያ እና ያው ባሎች እኮ በቃ በየጊዜው እየመለሰ ድንግል ብንሆንላቸው ደስ ይላቸዋል ነገር አለች። ባሎች ይወዳሉ ደስ ይላቸዋል ይወዳሉ ምናምን አለችና እዚህ ጋር ለኔ ድንግልና ማለት የዛች የአንድ ሴት ንጽህናዋ ክብረ ንጽህናዋ እንዳለ ማንም እንዳልነካት ማረጋገጫው ነው እንጂ ወንዱ የሚወደው ያን ድንግልና መገሰሱን እኮ አይደለም የሷ ንጹህ ሴት በማግኘቱ ነው። ስለዚህ እንደውም እንደዚህ አይነት ቃል ነው የተጠቀምኩት እዛ ቦታ ላይ ማለት የትም የተንዘላዘለች ሴት ወይንም ብዙ ቦታ የሄደች ሴት ብዙ ቦታ ከሄደ መንዘላዘል የሚለው ስለሚገልጽ ብዬ ነው። ለምን እንዴት እዚህ ከትንሽ ናውራ መንዘላዘሉ ላይ መንዘላዘሉ እና ቁማት ብዬ ነው ለመሰለ ብዙ ከብዙ ሰዎች ጋር አንተ ማለት መንዘላዘል ሊሆን ይችላል። ከብዙ ሰዎች ጋር መተኛት እንዴ ምንድን ሊሆን ይችላል? ዝሙት ብዬ ላስተካክልልህ? ይሄ ሁሉ ሰው በድንግልና ተጋብቷል እኮ እያልኩ አይደለም። እሺ ልጠይቅ የፈለኩት ሌላ ነገር ነበር እኮ ዝሙት ይሆንብሃል እየባሰ ሄድብሃል ቃሉ ብዬ ነው። አብን ሰው ግን ልጠይቅ የፈለኩት ምን መሰለህ ሌትስ ሴይ
የሆነች ልጅ ወይም ደግሞ ወንድ ያው ድንግልና ለወንድ ልጅ ስለማይሰራ ነው ይሰራል ይላሉ ግን እኔ አላምንበትም ግን ቢኒ የሆነ ሁላችንም ይሰራል ላይ እናወራ አይሰራም ታባት ሁሉ ማልጋሪ ይሰራል ደናግል ወንድ እኮ አለ አላምንበትም እንዴ ታው ሌላ ገደል ውስጥ እንዳገባ ግን ይወለ አለ እኮ እንዴ ምንም ግንኙነት አድርጎ ማያውቅ ወንድ ከሴት ልጅ ጋር ተኝቶ ካላወቀ ደናግል ነው ይሄ በህልም ለሊት ምናምን መመታት ድንግል ነው ከሱ አንግል ነው እንጂ እሱም ቢሆን እኮ ለጽህናው ተገፈፈ ማለት አለ አልተገናኘም እኮ ከሴት ልጅ ጋር ተገናኘም ኦፍ ኮርስ ድንግል ሆና እኮ ህልም ለሊት ሊመታት ይችላል እኮ ኦኬ ገብቷል ስለዚህ ይኖራል ነው ግን በምን ቴስት በምን ይረጋገጣል የሚለው ማረጋገጥ አትችልም ነው የሴት ልጅ እንደውሽ ልዩነቱ ምንድን መሰለህ የሴት ልጅ ኤኒ ታይም በህክምና ታረጋግጣል የወንድ ልጅ ግን አታረጋግጠው እሱን ለማለት ፈልጌ ነው አሁን እንመለስ እንችላለን ወደ መንዘላዘሉ እንመለስ መንዘላዘሉ ላይ አንድ ሴት ወይም ደግሞ አንድ ወንድ አንድ ሴቶች ላይ ፎከስ አናርግ ብዬ ነው የሆነ ሁላችንም የሆነ ፍቅር ታሪክ አለን አይደል እንጀምራለን ይሆናል ለምታስበዋለ የሆነ በቃ ጫፍ ደርሶ የሚመለስ እንትን አለ የበረቱት እኮ ጥሩ ነው እሰየው ከነ ክብረ ንጽህናቸው ትዳር ላይ ሊገቡ ምናምን ነገር ያን ጽናቱ የሚሰጣቸው ማለት ነው ግን ሰው ልጅ ነህና ደግሞ ስሜት አለ በቃ ጀመረ መንዘላዘላየ ሰልዛላ ትልይ ነው በቃ እሱ ካልቻለን ተንዘላዝለናል አይደለም አቢኒ ለምሳሌ ይሆናል ብለህ የምትላቸው ነገሮች አሉ በትክክለኛው እኮ አንዲት ልጅ እኔ እንግዲህ በየትኛውም እንትን ደስ የሚለው ትክክለኛውም ለኔ ከነ ክብረ ንጽህናው የሚባለው ነገር አንዳንድ ሰዎች እንደም ያሽፋሉ ምን ተሸከማት እንትና ትለው እንትና ይባባል ነው ያ ነገር የሴት ልጅ ቫልዩ አለው እስማ ተማተሮፍ ይሄ ሴክሱ ምናምን አይደለም እኮ እሱ ነው እኔም ቅድም ያልኩት ክብሯን ጠብቃ የሚለው ነገር ወጥቷል at the same time እሷም ክብሯን ጠብቃ እንደምትለው አንተም ክብርን ጠብቀ ሲሆን ደስ ይላል ገብቷል ባላንስ ያደርጋል መሆንም ያለበት እንደዛ ነው ብዬ አስባለሁ የሆነ የሷን ብቻ አይደለም መፈለግ ያለበት ግን ወደ መንዘላዘሉ ስንመጣ ይሞከርና ኦኬ ከዛ በኋላ ይሳካም ፌል ያደርጋል ኦኬ ትሞክራለች ወይም ይሞክራል አሁን በዛ ውስጥ መንዘላዘል ብለህ ትለዋለህ የሆነ መንዘላዘል ማለት አውቆ አጥፊ ነው ብዬ ስለማስብ ነው ለኔ እሱ እኮ ሊያስኬድ ይችላል በቃ ግን ይሄንን እኔ መንዘላዘል አላልኩትምም እንደነገርኩ ዝሙት ነው በቃ ጭራሽ ስታብሶያ ክልክል ነውና ልክ ነው እኮ ይገባኛል ሰው ይሆናል ብለህ ካሰብከው ሰው ጋር ከጋብቻ ፊት ምናምን በአብዛኛው በፐርሰንት ቢቀመጥ እንደተጠና ጥናት ይመጣ ብዙ ነገር ሊሆን ይችላል ኖርማል አይደለም ባይዘው እንደ ትክክለኛው ኖርማሉና ትክክለኛው ነገር ምንድነው አንድ ሴት ከተዳሯ እሱም ከተዳሩ በፊት ምንም እንደ እምነትም እንግዲህ የሚያስተምሩት በቃ ጀስ ሁለቱም በንጹህ ሆነው ምንድነው መኝታውም ንጹህ ነው አይደለም ትዳር እኮ ትበላለህ ትጠጣለህ የሰው ልጅ ነህና ምናምን ወደ ስትሄድ እሱ አይመጣምና ዞሮ ዞሮ የትኛውም ሴቷም ትሁን ወንዱ ያ ድንግልናው ከሌለው የተነሳውበት ሐሳብ ጋር ልመለስ እኮ ነው ገባ ወንዶች በጣም ይወዳሉ አባባሏ እሷ አንዘላዝልኩ አይደል ችግር የለም አባባሏ ወንድ ልጅ የሚወደው ድንግልናውን አይደለም የሴቷን የንጽህናዋን ስለሚያረጋግጥ ነው በጣም እዚህ ላይ ተሳስተልኝ የሚለው ነው እንደገና ወንድ ልጅ ሆኖም ማስረጃ የለውም የሚያሳዝነው ፓርት ማለት ከሃይማኖት ውጪ ማለት ነው ለምሳሌ ድንግል ነኝ ብሎ ገርል ፍሬንዱ ነው የሚያገባት ሚስት ማሳመን አይችልም በምን ያሳመን እሷ ግን ካለች ታሳምናለች ለምን ክብረ ንጽህናዋ ይኖራል በእርግጥ ይሄ ህክምና በድንገት ይወል የሚደፈሩ ሴቶች ይኖራሉ ሳይፈልጉ ገባ የዛም ላይ ሲያነሱት ነበር በስራ ምናምን ብሏል እሱ በትክክል ህክምናው ላይ ይሰራል አይሰራም አላውቅም እንደዚህ አይነት ነገሮች ምክንያት ይሄን ክብረ ንጽህናቸው ላይኖር ይችላል በከባድ ስራ ጫና ምክንያት ይባላል እንደገና ደግሞ መደፈርም አለ በቃ ሳያስቡትና እነዚህ ሰዎች ቅድም እንዳልኩ ተንዘላዝለው ምናምን አይደለም ይሄን ነገር ሚስ ያደርጉት ገብቷል እና ከዛ በኋላ ተመልሶ እንዲህ ቢደረግላቸው ምንም አይደለም ነገር ግን
እኔ ላይ ፈለኩት በህክምና እንዲመመለስ ከተቻለ እንደው ሐሳቡን እኮ ይሄ አንዳንድ ህክምናዎች እንትንም ያደርጋሉ ገብቷል ችግርም ያመጣሉ ለምሳሌ እንደፈለኩ ህክምናው እንግዲህ የሚጠይቀውን የገንዘብ እንትን አላውቅም ግን እንደፈለኩኝ ያንን ቃል እንግዲህ ይቅርታ ተንዘላዝዬ እዛም እዚህም ብዬ ዘሙቼ ምን ብዬ በቃ የሆነ ሰዓት አሰራና ድንግል ብዬ አገባለሁ ያንን ሰው ትሸውደዋለ ማለት ነው ገብቷል የሚል ነገር አያመጣም ወይ አዎ ግን ማለት አሁን ላይ ብዙ እኮ እንደዚህ ነገር ፎከስ አይደረግም ማለት የክብረ ንጽህና ምናምን ነገር ቀረ በፊት ነበር እንደ ክብር እንደ ትልቅ ነገር የሚቆጠረው ገብቷል ስፔሻሊ በከተሞች አካባቢ ላይ ማለት የሆነ ያለው ሪያሊቲውን ስለምናውቀው ነው ወደ ገጠሩም እንግዲህ ብዙም እርግጠኛ አይደለሁም ሞር ፎከስ አይደረግም ግን ህክምናው ቀላል አይደለም ኢትስ ኤክስፔንሲቭ ሁለተኛ ሞር ሰዎች ፎከስ ማድረግ አለባቸው ብዬ የማስበው በንጹህነት ቢገኙ ትዳር ውስጥ ቢገኙ እና እንደዚህ አይነት ነገሮች አድቫይዘር ያደርጋሉ እሺ አሁን እንደ ልምድ እንዲህ የሚባል ነገር አለ ኧረ ድሮ ቀረ ድንግልና የለም የሚባል ነገር አለ ለምሳሌ አሁን አለ መንዘላዘል ስለበዛ ነው እንጂ ወንዱም ሴቱም ጋር ማለት ነው ያው ሰው ሲፈጠር እንደዛ ነው የሚፈጠረው አይደለም እንዴ ከዛ አይ ድሮ ቀረ አሁን የለም የምትለው ሲፈጠር እንደሌለ ሆኖ እንደሚፈጠር ንግግር አልተለመደም እንደዚህ ሲባል ተጻጸማ የሚባለው መሰለ አሁን ይወለ ይሄ ነገሮች ኧረ የለም ይባላል እንጂ አዎ ከዘመናዊ ሴቶቹ በራሳቸው ፕሮሞት የሚያደርጉት አንዳንድ ጊዜ እናደኛል ተሸክሜ ምናምን ነገር ላይ የተለየ ትልቅ ነገር የተሸከሙ አይነት ነገር ስሜት የሚመጣባቸው አንዳንድ ሁሉንም አይወክልም አማረልን ብለው ወይም ደግሞ ለላይክ ስብሰባ እንደዚህ አይነት የሚሉ ሴቶች አሉ ነው ወይ ድሮ ቀረ የሚያስብለው መሰለ ቢኒ አይደለም እንደዚህ አይነት ነገር ላይ መድረስ ሲቀርና በጓደኛ እንኳን ለመሆን በራሱ ስንት ጣጣ አለው ለምሳሌ ለኛ ኤሌመንተሪ ቱ ሃይ ስኩል በምትማርበት ሰዓት ላይ በቃ ደብዳቤ ተጽፏል ኦኬ የሆነ ፍቅር አፈቀርኩሽ ምናምን ከዛ በኋላ እኮ በዛ ሰዓት ያን ያለ እንግዲህ አብረ መንጓተት እኮ ሄዶም እንኳን አይሰጥም ጓደኛ ምናምን ነገር ነው አፍቅሮሻልም ለማለት ደግሞ በሌላ ጓደኛ ትሄዳለህ ምናምን አየ ቫልዩ ነበረ ትናንትና ላይ የሆነ ቫልዩ ነበረ ከድሮ ደግሞ የቀነስነው ደግሞ ቫልዩ ነበረ አይ ዘንድሮማ ምን ዛሬ ልጆች ታብለናል እኮኛ ባሰ መጣና ያውኑ ጭራሽ በቃ ወዝን በአንድ ቀን ሁሉ ነገር የሚያልቅበት እስከ እርግዝና የሚደርስበት ጊዜ ሆነ እንጂ ትክክለኛው እንግዲህ ቀደም እንዳለው ይሄ ድሮ ቀረ የሚያስብሉት ነገሮች ይሄ ከዘመናዊነት አትለው ቶሎ አሁን የሚያስደነግጥህ አሁን እንደ እንትን ቲክቶክ ላይ ታያለህ ፌስቡክ ላይ የሆነ ቪዲዮ የሚሰሩ አሉ መቼ ነው እንደዚህ ነገር የጀመረው በ12 በ14 ዓመት በ15 ድንግጥ ትላለህ የት ልጆችን ማሳደግ ይላል ወላጅ ዘሳት ዳሲት ስለዚህ በቃ ይሄ ድሮ ቀረ የምትለው ብዙ ነገሮች ድሮ ቀረ ራሱ ድሮ ሊቀር ነው ማለት ነው የሆነ ትፈራለህ ቶታል አሁን የሆነ ስቴፑን አየዋለ የተሸረሸረ የሆነ ቦታ ላይ መጀመሪያ ይኖረዋል ከዛ በኋላ ግን እንደ ቴሌቪዥን አቀራረብ ደግሞ ለነዚህ ነገሮችን ስፔሻሊ ከአፍ የሚወጡ ቃላቶችን ጥንቃቄ ሊደረግ ይገባል እዚህ ጋር አንድ የእንትና ቀልድ ትዝ አለኝ የዘይዶ ነው ይሄን ቀልድ የቀለደውና ምን አለ ያው ድንግል ነች ብላ ነው ያገባችሁ ሰውየውና ያው እንግዲህ አይቀርም ከተጋቡ በኋላ ወደ መኝታ መሄዳቸው አይቀርም ስለዚህ የዘሳት ሴራ ማስባለች ምናምን ያው ሲተኙ ምናምን እንትን ስለተባለ ጥፍር ቀለም ትደፋለች አላልከው ላይና ከዛ በኋላ ሲያልቅ እንዴ እንግዲህ አልሽፈናም ነገር ሲል ይሄው ምናምን ብላ ገለጠች ጥፍር ቀለሙን ለማሳየት ነውና ስትገል ተሳስታ አረንጓዴውን ጥፍር ቀለም ነው የደፋችው እንዴ ምንድነው ሲል ሐሞቴን ነክተው ነው ወደ ተራቢኒ ትልልቅ ሰዎች ፖድካስት ስለሆነ ነው ኢቢኤስ ላይ እንትና እኮ ነው የቀለደው ማን ነው ሰይፉ ጋር እና ምን ልፈልጌ ነው የዚህን አክል እንትን ቫልዩ የለውም የምትለው ነገር አለ በጣም ትልቅ ቫልዩ ያለው ነገር በጣም ትልቅ ቅድም ያለው ነገር እኮ ነው ይሄ እንትኑነቱ ሳይሆን ልጅቷ በቃ ምን ያህል እስከ ለትዳር የምትሰጠው ቫልዩ ትልቅ እንደሆነ ታይበታለህ ምክንያቱም የሆነ ነገር ራስን የምትጠብቀው ትዳር ብለህ ስትል አይደለ በዛ ታቀበህ
ነው ከትዳር ውጪ አላረግም ብለህ አልክ ማለት ለትዳር ያለ አመለካከት ትልቅ ቫልዩ አለ ማለት ነው። ከሌለ ቅድም ያልከው አንተ ይሄ ደግሞ ከሌለ ዋናው ንጹህነት የምትለው ደግሞ ከዛ ደግሞ በግል ባህሪ ጥሩ መሆን እሱን ነው ያውቀህ የምታረጋቸውና ከአውቀህ ውጪ የምትላቸው ነገሮች ስለሚለያዩ እዛ ላይ ሞር ፎከስ ማድረግ ነው ብዬ አስባለሁ። ኤኒዌይ ብቻ ስንጠቀልለው ይሄን ያነሳውበት ሐሳብ ወንድ ልጅ የሴቷን ክብሯን ነው እንጂ የሚፈልገው ያንን ነገር አይደለም የሚለው ሐሳብ እሷ የሰጠችው ሐሳብ እንትን ስላላለኝ መሆኗን ተመላልሳ ድንግል መሆኗን አይደለም የሚፈልገው መጀመሪያውኑ ንጹህ መሆኗን ነው። አት ሴም ታይም ግን እሱም እንደዛ መሆን አለበት። እነሱ ላይ ብቻ ቢሆን ጥሩ ነው። እሺ ወደ ሌላው ስንሄድ ባለፈው አንስተን ነበር ስለ ማሂ ሽምግልና የወቾ ጉዷ ሆስት ማህደር አንስተን ነበርና ሰዎች የሰጧትን አስተያየት ሽምግልና ውስጥ እንዴት መሆን አለበት የሚለውን አነሳን፣ ተወያየን። ታስታውሳላችሁ ያያችሁት። በቀደም መልስ ሰጥታለች። ለብቻ ስፔሲፊክ አድርጋ ቪዲዮ ባትሰራለትም ከኤፊ ጋር በነበራቸው የመጨረሻው ፖድካስት ላይ ይቅርታ ተመልካቾች ትንሽ ጉንፋን ያሰቃየን ስለሆነ ጉሮሬን በመሃል እና ዝንጅብል ጠጣበት ምናምን ብለውኛል። ብዙ ሰው ሌላ አዲስ ነገር ካለ ንገሩኝ። ያራዘ መኮሳተር አይደለም። ብዙ ጊዜ መመን ስትናገር ሁሉም የራሱን መድኃኒት አለ የሚለው መንገሩ ጥሩ ነውና አብዛኛው ተብሏል። አዳዲስ ነገር ካለ በሉኝ ለማለት ነው። እና ምን አለች? በጣም ተጸጽቻለሁ አለች። ተጸጸትኩ በጣም ምክንያቱም ከዚህ በላይ መጨፈር ነበር። ያው ብሽሽቅ ነው ነገሩ ገባ። ከዚህ በላይ መጨፈር ነበረብኝ። እንደውም ተጸጽቻለሁ በጣም አልጨፈርኩም። እንደውም እንዲህ የምትሉ ሰዎች ምናምን ባናታችሁ ተተከሉ እንዲህ ነው ቃል በቃል ያለችው። እኔ አግባብ ነው ብያላስ መልስ መስጠት ሰየው፣ ግን ባናታችሁ ተተከሉ ምናምን ብሎ ስድቡ ማምጣት አያስፈልግም። በቃ እኔ እንደዚህ ነው ስለሆነ በዚህ ምክንያት ተደስቻለሁ፣ ደስ ብሎኛል፣ ይሄን አድርጌያለሁ። እንግዲህ ቅር የሚለው ሰው ካለ ሶሪ፣ እኔ ግን አስደስቶኛል ምናምን ብለህ መሄድ ትችላለህ። ገብቶሃል? ባናታችሁ ተተከሉ ምናምን ብለህ መስደብ ግን ምክንያቱም አንዱ ባናታችን የምንተከለው እኛ ነን። ያስቸዋለሁ ለከኛ ምን የምንተከለው ቀጥላው ልናደድ አንድ ነገር ላይ ሚዲያ ላይ መጣ አይደለ? ሲጀመር ይኸውልህ ፖስት አደረክ አይደል? እንደባለፈው እንዳነሳ ነው ሀሳብ ሊሰጥ ግዴታ ነው። ፕላትፎርሞችም ሲዘጋጁ ቪዲዮ ፖስት ማድረግ ያንተ ቻናሉ ያንተ ይሆናል። ከዛ ኮመንት ሴክሽን የሚባል ነገር ራሱ ፕላትፎርሙ አዘጋጅቷል። ያ ደግሞ የተመልካቹ ሀሳብ መስጫ ነው። ሀሳብ ተሰጠ ስድብ እስካልሆነ ድረስ ይሄ ነገር በሽምግልና በእኛ ባን እንዲህ ነው ወይ ብሎ ለሚጠይቅ ሰው ተሰራቢው እንዳለ ሆኖ ማለት ወይ መለየት አለብህ እንዳለ ሆኖ ብሎ ለሚያነሳ ሰው ሀሳብ ባናት ተተከል አሽቀባጭ ብለህ መናገር ትክክል ነው ትላለህ? ምን ትላለሽ? ልጀምርልህ። ተተክዬ ነው ያለውትና በስምሳሌ ከመጣ እንዴት ይሻላል? ይኸውልህ አቢኒ እንትን ከባድ ነው። አጉል ታዋቂነት ወይም ደግሞ እውቅና መጥፎ ነው። ቢኒ ታዋቂ ስትሆን አዋቂ ነህ ማለት አይደለም። ችግሩ እናደባልቀዋለን፣ ተመልካቹም ያደባልቀዋል። አገራችን ላይ ያለው ነገር ለምን የማይቀጥል ይመስላል? ለምሳሌ የአንድን ታዋቂ ሰው በዛው ክብር ልክ መቀጠል የማይችለው እንደዚህ አይነት ነገሮች ማስተናገድ ስለማይችል ነው። የሚመጣለት እውቅና ሳያስበው ነው። አሁን ደግሞ ማኔጅ ማድረግ እውቅና የዲጂታሉ ዓለም አንድ ቪዲዮ ቫይራል ታስወጣለች። አንዷ ቪዲዮ በፊት ፕሮግረስህ እንዴት ነበረ መሰለህ? በቴሌቪዥን እንግዲህ የዲጂታሉ የስልክ ዘመን ሳይመጣ ግራፉ እንደዚህ ነው የሚያመለክተው። አንዳንድ እንዲህ ብቻ ሄዶ ሊሆን ይችላል። ከዛ አንዳንዴ ደግሞ እንደዚህ ይመጣል። ይሄ ማለት ምንድነው? ዝም ብለህ ልፋትህ ቀላል አይደለም። ቀስ ብለህ ነው ነገሮችን ሰክሰስ የምታደርገው። ናዊዳይስ ግን እንደዚህ ነው። እንደዚህ ሆነና የሆነ ሰዓት ላይ እንደዚህ ይሆናል። ከዛ በኋላ አልጎሪዝሙ የሚያግዝ ነገር አለ ምናምን። ስለ ሶሻል ሚዲያ የምናወራው ነገር ይኖራል ሌላ ጊዜ። ግን ያለፈህበት ቫልዩን ማታውቀው አይደለ እየመጣው at the same time how to manage them አታውቀውም። ያንን
እውቅናህን እንደ ቀላል እናየዋለን። አሁን ለምሳሌ እዛ ጋር ቻናሉን መጥቀስ ፕሮሞት ማድረግ እሷ የምትሰራበት ቻናል ኤኒዌይስ ያላቸው ሰብስክራይበር ብዛት አለ። ያ ማለት ቀላል አይደለም። ያ ማለት እነዛ ሰዎች ትረስት አድርገውካል፣ የሆነ ነገር ወደውሃል። እንግዲህ ከዛ ውስጥም ደግሞ ዝም ብሎ ያረገ ይኖራል። እንግዲህ ካታጎራይዝ ልናረጋው እንችላለን። ግን ደግሞ ገስቱን የገስት ፖድካስት ቫሉ ያረጋል ገብቷል። ነገ ላይ የሆነ ገስት መጥቶ ለመቅረብ ሲያስብ እንደነዚህ ነገሮችን ያያል እንዴ ይላል የሚል ካለ ክብሩ መጠበቅ የሚፈልግ ካለ እና ከምንም በላይ ሰው አስተያየት ሲሰጥ ባታምንበትም መቀበል ባትቀበለውም ደግሞ አስተያየት አሰጣጥ ማስተካከል ደግሞ ወይንም መለየት የተሳደባችሁ ሰዎች ብለም እነሱን መስደብ ልክ ነው ማለት ሳይሆን ከተሳደብክ ያው እነሱ ነው ባናት ተከለ አይባልም በየትኛው መለኪያ አዎ የተለምዶ አይደል ለዛ ጋር ተተክተክና እና እኮ ልክ አይደለም ጭራሹ ወይም እንደዚህ የተሰደባችሁን ሰዎች እናንተ ምናምን ብለ የሆነ መልስ መስጠት በአግባቡ ደግሞ ሐሳብና አስተያየት የሰጣችሁን ሰዎች ደግሞ ለእናንተ ይሄ ነው መልስ ብለ መናገር ምናምን እንደሰትበት ምናምን ባናታችሁ ተተከሉ ምናምን እንደውም አልጨፈርኩም ምናምን ዛሬ ነው ትላንትና ቪዲዮዎችን ላይ ነው ያነሳው ስለ ቤተሰብ አይባልም ይሄ በዩቲዩብ ትላንትና ይኸውልህ ምን ይሆናል መሰለኝ እንደውም the best example እዚህ ጋር ይመጣልሃል ቤተሰብ ብለህ የምትል ከሆነ እንደ ቤተሰብነታቸው የሚሰጥህን አስተያየት የመቀበል ግዴታ አለብህ ቤተሰብ ብለሃል you feel like እንደ ቤተሰቦች ነው ስለ ሳንቲም መሸቀል ብቻ አይደለም መሆን ያለበት ቤተሰብነት ስሜት ስለተሰማቸው ያን አስተያየት ይሰጡሃል ለምሳሌ አይደል ዩቲዩብ ላይ እዛው ፖድካስት ላይ የሚያውቁ ሰዎች ኢንስታግራም ላይ የለጠፍከውን ነገር አይተው መተው አስተያየት ሊሰጡ ይችላሉ በየትኛው መነሻነት እዚህ ጋር መጣ ውድ ቤተሰቦቻችን ምናምን ነገር ብለሳል ከዛም ጋር ፎሎ ላይ ያረጋም እኮ ይችላል እዚህ ጋር ሰብስክራይብ አይ ላይ ያርግህ ግን በቃ በዛ ስሜት ይመጣል ከዛ እንዴ ወይ የቤተሰብ ያካል እዛ ጋር ልችለካ ብሎ ሲመጣ ይሆናል ለባበስ ወይ or something የሆነ ነገር ወጣ ያለ ነገር ያያል ምክንያቱም እዚህ ጋር ይወለ አሁን ፖድካስት ላይ ሲመጣ ፎርማል አለባበስ አለ ፎርማል ነገር አለ ምናምን ነገር ከዛ ዛሰጋ there's something የሆነ የተለየ ነገር አየ ኖ እንደ ቤተሰብ አካል ነው እሱም አስተያየት የሚሰጥ ሰዎች አስተያየት ሲሰጡ ደግሞ በብዙ አይነት መልኩ ሊገልጹት ይችላሉ አጸያፊ ስድብ የሚሳደበውን አይደለም ያልኩት አጸያፊ ስድብ ያለው የሚሳደበውን ሰው ይሄ ምንም እንትን የለውም ኤክስኪውዝ የለውም ግን ከዛ ውጭ ግን እንደ ያራ እንደዚህ ሆን ሻረ እንደዚህ ኦቨር ኤግዛጀሬት አደረግሽው እንደዚህ አረ ስርዓት ማቦናምና እነዚህ አይነት ሰዎች ወለ እንደ አንድ ቤተሰብ አካል ሊሰጥ የሚችለውን አስተያየት ነውና የተሰጠ ከቻልክ በአግባቡ እንደዛ የሆንክበትን የስሜት መጠን ምን እንደዛ እንዳደረገ ማስረዳት ግዴታ የለብኝም ብለህ ካሰብክ ግን በአጭር ቃል ደግሞ መዝጋት ትችላለህ በቃ ዝምም ለሰጣ ዝምም እንደዚህ አይነት መልስ ከምትመልስ ዝም ይሻላል ከዛ ቀጥሎ መስጠት አለብኝ ብለህ ለሰጣችሁኝ አስተያየት አመሰግናለሁ ሁላችሁም እንግዲህ የተሰማችሁ ስሜት ገልጻችኋልና አመሰግናለሁ በቃ ይሄ ነገር እኮ አንድ የኛ ወላጆች የሆኑትን ሰዎች ብናስቀምጣቸው ትልልቅ ሰዎችና ቀኑ ሽምግልና ነው ይሄ ነው ሽምግልናው እቺ ናት ሙሽራዋ ብለን ብናሳያቸው ምን እንደሚሉ አስበው ምንም ሰርጉ ነው የሚሉት በቃ እና ትክክል እንዳልሆነ ሲወርድ የመጣው ነገር አይደለም የመጣ ነው ትክክል እንዳልሆነ ሐሳብ ሊሰጡ ይችላሉ አልጻፉም እነዚህ ሰዎች ሁሉ ናቸው የተተከሉት ባናታቸው ማለት እኮ ነው ሜን ፕሪንሲፕል እና አንዳንድ ዝም ብለህ በስሜታዊነት የምትናገረው ነገር መቆጣጠር አንደኛው ይሄ እውቀትናው እየመጣ ሲመጣ ብዙ ነገር ላይ ቁጥብ መሆን አለ ብለምን ዛሬ እኮ እኛ የምንነጋገርበት ብዙ ሰው ኢንፍሉዌንሰር በሚለውን ቃል ልጠቀም ገባህ ስለ የሆነ ያ ሰው የሚያመጣው ዳሜጅ ነው እንጂ አሁን ማንም ማያውቀው ሰው ሶስት ሰው ትክክል ነው እያልኩ አይደለም ሶስት ሰው የሚከተለው ሰውዬ ሊለው እኮ ይችላል ግን አትሊስት ወደ ሶስት ሰው ነው ሄደው ይሄ ነገር ትላለህ ብዙ ሰው የሚከተለው ነገር የሚያረጋት ደግሞ እያንዳንዷ ነገር በጣም ትጋነናለች ማለት ነገሩ ሳይጋን ቀላል ሆኖ ሰው ያጋነዋል ሳይሆን አደጋው እየከፋ ነው የሚሄደው ብዙ ሰው ጋር የሚደርስ ሲሆን አንድም ንግግር ገብተዋል ስለዚህ ስድቡ በጣም አለስ የራስን ቫልዩ አርደል የራስ ቫልዩ በመጀመሪያ እኮ አንተ ቫልዩ ነው የሚወርደው አንተ ሳዳቢ ኮንክ መጀመሪያ አንተ ቫልዩ ነው የሚወርደው እዛኛው ላይ እኮ አይለጠፍም ግን ያንተ አስተሳሰብ አኳኋን ታይቶበታል ማለት ነው
ያ በልክ አይደለም ይወለ ቫልዩ ይወለ የራስን ቫልዩ አመጣጡ ልክ አይደለም ማግራፉ ቅድም እንዳልኩ ቢኒ ወደ ሌላ ነገር እንዳልገባ ወደ ሌላ ክሪቲሲዝም እንዳልገባ ስለፈራው ነው አመጣጡ ልክ አይደለም ማለት የምትመጣበት መንገድ ሁለተኛ ኦዲየንስ የሆነን ታርጌት ግሩፕ ብቻ ነው ብለህ አለማሰብ ሁለተኛ እዚህ ጋር እየተጣሰ ያለው ነገር ደግሞ ምንድነው ብሎ አሁን በጣም የሚገርመኝ ነገር አለ ባህል እንዲህ ይሻሻላል ይዘምናል እኮ ይላል ሁሌ እንደ ድሮ በባህል ላይ ሁሌ ምናምን ነገር ይለዋል ኦኬ የሚዘምን ነገሮች አሉ ራሱን ይዞ አይደለም የሚዘም ሌላ አዲስ ነገር ይፍጠራ ወይ ሽምግልና ሽምግልና ይሄ ነው ለማትነካቸው ሞደርን ላርጋቸው ብለህ የምታስባቸው ከዛ ውስጥ በቃ ወሳኙ ፓርቲቱ መሰለብኝ አሁን በጣም እኮ እንደዚህ ያደረገን ያለው ለምንድነው አይ በቃ ቢሻሻል ችግር የለውም እኮ እንዳነ ሊያደረገ ምንድነው ስርዓቱ ትንሽ ነገር ነው እኛ ኤግዛጀሬት አደረግነው ወደ ሌላ አቅጣጫ ወሰድነው ለምን ሽምግልና ስርዓቱ ምንድነው አንድ አይደለም ሁለቴ ነው መሆን ያለበት እንደ ሰዎቹ ፈቃደኝነት ነው ሁለት ሶስት የሚያመላልሱ ይችላሉ ሚኒመም ነው እንደው ሚኒመም እናስብበት ከዛ ደግሞ የመጀመሪያ ቤተሰብ ከወዳጅ ዘመድ ጋር ተማክሬ መልስ እንሰጣለን መቼ ቀጠሮ ቀን ሰጡን ይባላሉ እንደዚህ ቀን ይባላል ከዛ በኋላ በዛ ቀን ነው ኢቨን አሁን ሶስት የሚሆነው ምንድነው ሁለተኛው ቀን ላይ አስበንበታል እንግዲህ በዚህ ቀን እሺ ብለናል መታችሁ ምናምን ነገር ይባላል ወይም ደግሞ ጭቅጭቅም ሊኖር ይችላል አሁን ሁለቴ እንኳን ስርዓቱ ምንድነው የመጀመሪያው መተው አንቀመጥም ይላሉ እሁድ ቀን ያው ቤተሰብ የሚሳስበት የረፍት ቀን ስለሆነ በዛ ቀን ከቤተክርስቲያን ከተለያዩ ጉዳዮች መልስ ይባላል መተው አንድም ሰው ይኖር ሁለትም ሰው ቤተሰብ አይፈልግም ሙሉ ለሙሉ ምን ነው ቁጭ በሉ ምናምን ይባላል አይ አልቀመጥም ጉዳይ ዘናል እናታ ቁጭ በላችሁ ተነካከራ አይ ጉዳያችን ሳናስረዳ አንቀመጥም ከዛ የዛን ሰዓት ምንድነው ጉዳያችሁ እንደዚህ ልጃችን የልጃችንን ስሟ ማን ነው ሲባሉ በቀደም አይታል ስሟን ማያውቁት የጠፋው እሱም ከባድ ነው ገብቷል አለ አርቲፊሻል ይሄ ራሱ ዝም ብለ ሲጀመር ትክክለኛው ሽምግልና ስርዓት እንደ ያልከው ላይ ልቀጥለው ብዬ ነው የሚመጡት ሰዎች ያ ልጅ ሲያድግ በትክክለኛው ሲሆን ማለት ነው በአካባቢው ሲያድግ የሚያውቁት ከምን ተነስቶ ምን አይነት ባህሪ እንዳለው ምናምን ገባ ከዘመድም ከአካባቢም ሰው የበለጠ የአካባቢ ሰው ነው የሚባለው በረምባ እና ከዛ ሲጠየቁ በደም ፉል ኢንፎርሜሽን ስለዛ ልጅ አስተዳደግ ምናምን የሚያውቁ ድሮ በትክክለኛው የነበረው እሱ እንደዚህ ነው እንዲያድጎ እንደዚህ ምን አለው አሁን እንዲደርሷል እንዲህ ምናምን አሁን እኮ ለቀረጻውና ለሾው ብቻ ትንሽ ታዋቂ ከሆነ ታዋቂ ሰው ምናምን አንጋግቱ 200 ሰው ምንም ማቁት በጓደኝነት ምናምን የእንትን ሂዱልኝ ሽምግልና ወጣት ጓደኞች ሽማግሌው ሆኖ ይሄዳል ፍጹም ልክ ያልሆነ ነገር አይታራው ጓደኞች ሁሉ ይሄዳሉ እኮ ሽምግልና እኔ እንትኑ ላይ ያያየው ነበር ቢኒ ሽምግልና ላጤ መሄድ የለበትም ጓደኛ ሁሉ አይተናል አይ እንደው ላጤ እንደው ከጓደኛም ላጤ መሄድ የለበት ምን ያየውበት አለ ሽምግልና ቁም ነገር ነው ላጤ የሆነው ሳያገባ ወይ ምናምን ነገር ሆኖ አይደለም ወይም ደግሞ አልፈልግም ብሎ ሳይሆን እንግዲህ ጊዜውን እየዘበቀ የራሱ ፕሮግራም ይኖራል ግን እዛ ጋር ዊትነስ እኮ ነህ ቢኒ የትዳርን ጠቀሜታ ትዳርን ኤክስፔሪየንስ ስላረክ ዊትነስ ሆነህ ነው አይደለ የመጀመሪያው ዊትነስነትን ለምንድን ነው ስለ ልጁ ጨዋነት ምናምን ባህሪ ምናምን ነገር ሁለተኛው ለትዳር በቅተዋል ብለህ ነው አይደለ እነሱ ልጠይቅ የምትሄደው ለትዳር በቅተዋል ብለህ ደግሞ ስትሄድ አንተ የትዳር መመዘኛ ትዳር ውስጥ ሆነ ስለምታውቀው አንድ ሰው ትዳር ሊገባ ካሰበ ምን አይነት ነገሮች መዘጋጀት አለበት ብለህ የምታስበው ነገሮች ስላሉ ኦኬ በቃ እኔ በገባኝ በእየኖርኩ ባለው የትዳር መለኪያ ልክ ይሄ ሰው ወደ ትዳር ቢገባ እኔ አይ ብቁ ነው ብዬ ልመሰክርለት እችላለሁ ብለህ ነው እኮ የምትሄደው ስለዚህ ሊያቅህ የሚገባው እንግዲህ ካልካቸው የአካባቢ ሰዎች በተጨማሪ ትዳር ውስጥ መጠጥ ያለ ማለት ከፍ ያለ ያ ሁለተኛ ሌላው ደግሞ ትልቁ ነገር ሽማግሌ እኔ እስከማውቀው ጊዜ ድረስ ሙሽራው አይመርጥም የሱ ወላጆች ናቸው የሚመርጡት ይኸውልህ ፕሮሰሱ እንዴት ነው መሰለኝ እንደዚህ አስቤያለሁ ብለህ ነው ለወላጆች የምትናገረው እንደዚህ አስቤያለሁ ጓደኛዬ እንደዚህ ሲከለ እንደዚህ ሽማግሌ ጠይቁልኝ ኦኬ ከዛ
ቤተሰብ እንግዲህ አባትና እናት ሆነው ልጃችንን በረንብ ያውቀዋል ይገልጸዋል ብለው የሚያስቡት ሰዎች ስለ ትዳር በረንብ ያውቁ። ምክንያቱም ይኸውልህ አሁን ትዳር ማለት ባልና ሚስትና ብቻ ነው የሚጋቡት። ቤተሰብ ለቤተሰብ ነው የሚጋባው። ክብርህን የምታሳይበት ገብቶሃል። ይለካሉ ከሴትም ቤተሰብ እንዴ ምን ቢነቀን ነው እንደዚህ አንድ ፍሬ ልጆችን የሚልካው? ታዲያስ ምን ያዝነው ነገር ቁም ነገር ነው ይላል። ገብቶሃል አይደል? ለዚህ ቤተሰብ ነው ያሳልፈን ምን ሰጠው ይላል። ክብርህን ነው የምታሳየው። ይሄም የሚልከውም ደግሞ እኛ ጋር ያሉ ሰዎች እንደዚህ አይነት it's not a matter of heart ዋናው ቁም ነገሩ ትልቅ ሰዎች እኛም ያዝነው ቁም ነገር እንደያዝን ማሳየት አለብን ብለ ነው የምትልከውና ከዛ ወጥቷልና አሁን ሰዎችም ከዛ ቅኝት ሐሳብ ሰጥተዋት ከሆነ አስተያየት የመለሰችው ዋናታችሁ ተተከሉ በጣም ነው ወይ መሆን የለበትም። አይ ክብሩ ምን ያህል እንደሆነ የሽምግልና ታዲያስ ከዛ በኋላ ወርዶ እንዲህ ሲሆን በዚህ አይነት መንገድ ስትገለጽ እንትን ያደርጋል። እክል እኮ ሲገጥምህ ባይዘው እነዚህ ሽማግሌዎች ከሆነ እንደ ዋስትናም ጭምር ከሆነ ባይዘው በጎደ ገጠር እኮ ስትሄድ ዋስ ይጠራል ያስታርቀበቀበት ኤኒ ችግር በሚኖርበት ሰዓት ኢሚዲየትሊ ነበረ ግን መሆን አልነበረበትም። ከሸፈ ኤኒዌይ ሰፋ አድርገን ግን እቺን ነገር እንመጣበታለን በረምትዳርና ሰፋ ባለ ጉዳይ ላይ ሰሞኑ ሌላው በጣም አነጋጋሪ የሆነውና በጣም ግራ አጋባው እንደውም ያልተጠበቀ ጉዳይ ምንድነው የፍቃዱ ከበደ ባለቤት በቅርቡ አሁን የእርቅ ማዕድ ላይ መታለች። እንግዲህ ከብዙ አመት በኋላ ማለት ነው። ከዚህ በፊት እግረኛው ሚዲያ ላይ ቀርባለች። ከዛም በፊት የተዘጋው የኔታ ሚዲያ ይመስለኛል እንደዚህ አይነት ነገሮች ነበሩና ያን የቀረበችበት ጊዜ የፍቃዱ ልጅ ያው ትንሽ ህመም ነበረበት። እስካሁን ያ ጊዜ ነበር አያግዘኝም እናሳክመው አይነት የሚል አቅም ስላጠራት ለማሳከም እርዳታ ጠይቃ ነበር የወጣችው። በዛን ጊዜ እንግዲህ እሷም በአሁኑ ኢንተርቪው ላይ ተናግራለች። እስከ 14 ዓመቱ ምናምን ነገር ያግዛት ነበረ እና ከዛ በኋላ ነው እንግዲህ ነገሮች የተበላሹት። ምክንያቱም ታሟሳክ ሚዲያ ላይ ከወጣች በኋላ ነገሩ ተበላሸ። ምክንያቱም እሱ ምን ብሎ ይጽፋል ፌስቡክ ላይ ልጁ ታማሚ እንዳልሆነና እሷ ገንዘብ ፈልጋ እንደሆነ አድርጎ ይጽፋል። ምላሽ ይሰጣል ከዚህ በፊት ማለት ነውና ያ በጣም ያበሳጫታል ምናምን። ከዛ ነው እግረኛው ጋር እንግዲህ በድጋሚ የቀረበችው ማለት ነው። እግረኛው ጋር ቀርባ ያንን ነገር ክሊር አደረገች። በዛን ጊዜ እግረኛውም ሚዲያ እሱን ለማግኘት ሞክሮ ነበር። መልስ ስላልሰጠው ቪዲዮ ተለቋል። ሳይገኝ አይለቀቅም ተብሎ ብቻ በዚህም ሆነ በዛ በሰው እርዳታም በምንም ተብሎ የዛን ጊዜ ነገሮች ያልፉና ገንዘብ ይገኝና ዱባይ ለሕክምና ይሄዳል። ዱባይ ታክሞ ይመጣል። እንግዲህ ጓደኞቹ ምናምን የዛን ጊዜ ሲዋጣ ምናምን ገዛ ምናምን አድርገዋል ሳምሶን ምናምን እንዲዋጣ ምናምንና ልክ ከዱባይ በኋላ ግን ኮምፕሊትሊ ልጁ ማግኘት ምናምን ያቆማል። ኦኬ ይሄን ነው እንግዲህ የምትለውና ልጁ ራሱ ያሳዝናል። ምን አድርጌው ነው አባቴ እዛ ታክሞ መጥቷል። አሁንም ገና ቀሪ ህክምናዎች አሉት ግን እያገዘው አይደለም ምናምን። አሁን 17 ዓመት አልፎታል። ከ14 ዓመቱ ጀምሮ በቃ ሊያገኘው ፈቃደኛ አይደለም እና መተው ይሄንን እዛ ላይ እየተናገሩ ነበር። ሌላው በጣም የሚያሳዝነው ነገር እንደዛ ተማሙታ ሳክማ መታ የምስጋና ማመስገን አለባት ለረዷት ሰዎች ላዋጡትም ለምን ምስጋና አረጋለሁ ስትል እሷ የምትለው ምንድነው ነይገረም ደጀኔ ያው ጓደኛው አይደለ 1 ሚሊዮን ብር እንስጥሽና አሁን እንግዲህ ችግር ማለት ይሄን ኢማጂን 1 ሚሊዮን ብር እንስጥሽና ሰይፉ ፋንታሁን ላይ እንድትቀርቢ ተደርጎ ፈቃዱ እንዳሳከመው መናገር አለብሽ። ተናገሪ 1 ሚሊዮን ብር ይሰጥሻል። ምክንያቱም በዚህ ጉዳይ ስራ ያጣ ነው ስሙም ተበላሽቷል እና ይናርጊሏታል። ይሄ በጣም አበሳጭቷት ነው የመጣችው። ለምን ልጄን በ1 ሚሊዮን ብር ንግዛሽ ነው እያሉኝ ያሉት ገባ የልጄን እውነት ልጁም እዚህ ጋር ጥያቄ ያለው ምን አርጌ ነው አባቴ እንደዚህ ሆነበት ምክንያት ሌላ ሚስት አለው ይታወቃል ሌላ ትዳር አለው እንዴ እናቴንም ሞራል ነክቶብኛል መጥቶ ስለሚስቱ ውበትና ምናምን አውርቶ ነው ሄደው ሰይፉ ጋር የቀረበ ጊዜ መሰለኝ እንጂ ስለኔም ስለናቴም ምንም ያለው ነገር የለም። እና ልጁ ንግግሩ ምናምን በጣም ነው አንጀት የሚበላው ያሳዝናል።
ይሄ ነው ያለው ሁኔታ። እንዴት ትላለህ ብዬ ነው ማሻገርላው። አዎ ከመጨረሻው ስነሳ እንግዲህ ስለ ሰይፉ ላይ ቀርቦ ስለሆነ ሚስቱ ማውራቱ ኖርማል ስለዛችኛው ሚስቱ ምንም ማለት አይችልም። ሚስቱ አይደለች በቃ አልፏል፣ ያለፈ ታሪክ ነው። ግን ልጅ አለው። ስለ ልጁ ግን ማለት ይኸውልህ አሁን እዚህ ፓርት ላይ ኔጌቲቭ ነገር ከተናገረ መጥፎነቱ ኔጌቲቭ ነገር ቢናገር ነው ስለ ልጁ። ሳይናገር ግን ስለሱ ካላነሳም ያ መብቱ ነው ብለህ ትታልፈዋለህ። ምንም ያን ያለ የሚያውቃቅስ ነገር አይደለም። ግን ከዛ ባለፈ ግን ሞር ፎከስ ማድረግበት ብዬ ማስበው የመጀመሪያው እንዴ ነው ትዳር መስርተህ ልጆች አምጥተህ እነዛ ልጆች ትዳር ላይ ቀጥል ይችላል። ምንድነው አንተ እንዳሰብከው ላይ ሄድ ይችላል። ነገሮች እንትን ላይ ሆነ ይችላል። ኦኬ ትለያያለህ። ግን ወደው ፈቅደው በእነሱ ፍላጎት ያልመጡ ልጆች ይኖራሉ ሳይሆን እንግዲህ ትዳር አንተ ነህ እንግዲህ ስተኛ የምትወልዳቸው ገብቶሃል። እና እነዛ ልጆች ብዙ ነገር ማሳጣት መጥፎ ነው። ከባለቤት ጋር ብዙ ኮንፍሊክት ሊኖርህ ይችላል። ብዙ ተቀየመ ብዙ ነገሮች ሊኖር ይችላል። ግን ልጅ ደግሞ የሷ ብቻ ሳይሆን የጋራ ፍሬዎች ናቸውና እነዛ ላይ ጥንቃቄ ያስፈልጋል። እሷ ንግግር ላይ ጥሩ ነገር ያየሁት ምንድነው ክሬዲቱን ስትነሳ አላየሁ። 100% ስታርመጠምጠውም አላየሁ። እስከ 14 ዓመቱ ያደረገውን የነበረውን እገዛ ጥረት ምናምን በደንብ አፕሪሼት አድርጋለች። ከዛ በኋላ ያለው ሁኔታ ደግሞ ጥሩ አይደለም። አንድ ልጁ ሞራል ይጎዳል። ሁለተኛ ይሄ ልጅ ህመምተኛ ነው። ስቲል ገና ህክምና ይቀረዋል። ገባ እንግዲህ አስበው። እውቅናው ደግሞ እሱ አለ። እሱ እውቅና ያለው ልጁን በደንብ እውቅና ሲኖር ታውቃለህ እንዲሆንብኛል እንዲደርሶብኛል እስቲ ልጄን አሳክሙልኝ ምናምን ብትል ብዙ ነገር ይደረግ ይችላል። አሁን ከሱ አንግል ሆኜ ትንሽ ነገር ለማየት ልሞክር። አንድ ሌላ ትዳር ውስጥ ስላለ ስለምናውቀው የምንኖርበት ህይወት ስለሆነ እንደዚህ አይነት ታሪኮች ስለምንሰማ የሚኖርበት ትዳር ውስጥ እሱ ያለበትን ችግር አናውቅም። ለኔ ፈተና ሊኖርበት ከዛ ሳይድ ይኖራል። ግን ደግሞ ያንን ፈተና መወጣት ደግሞ የሱ ኃላፊነት ነው ካለ ገባ። ልጅህ ነው አምነህ አሳድገህ ሌላው ትልቁ ጥፋት ያዘኑበት ምክንያት ምንድነው? እንዳልታመመ እሷ ብር እንደምትፈልግ አድርጎ መጻፍም መጀመሪያ ላይ አስፈላጊ አልነበረም። ገብተዋል። ማንም ብር የምትወድ እናት ብትኖር ሌላም ነገር ለብር ብላ ለሌሎች ነገሮች ብር የሚያስፈልጋትም እናት እንኳን ብትሆን እሷ አይደለችም። ግን ብትሆን ልጇ ታሞ መቸስ የፈለገ ነገር ቢሆን ገንዘብ ካስፈልጋት ሌላ ነገር ታውላለች ብለህ ማሰብ የለብህም። እንደገና ነገ ለሚገለጥ እውነት ነገ ለሚታይ እውነት ይሄኮ እንዴት ባርገህ አይደለም ትላለህ። የምታውቀውን 14 ዓመት ድረስ ያገዝከውን አጠገብ ሆነ ያ ችግር እንዳለ አብራ ያረከው ነገር እሷ ባለችው ማለት ነው የምናገረው። እሷ ባለችው መሰረት አልታመመም ብለህ መጻፍም አግባብ አይደለም። ገባ ያ የወለችው ቅናዋን ለመሸፈን የሚያመጣበትን እኔ እንግዲህ ከልጆችህ በላይ እውቅና ክብር የለም። ሌላው ተርፍ ነው ምንም ነገር ገብቷል። ኦኬ አብረሃት ኑር። በሆነ ወቅት እኮ አንድ ቤት ውስጥ የምትኖር እነዛ ልጆችህ ፓፓ እያሉ ናፍቀው የምትገናኛቸው ልጆች ሰላም ቢሆን እኮ ለዚህ ልጅ ምንም እከፍልለታለሁ ብሎ የሚል አባት ሊሆን ይችላል። በሁለተኛ መልኩ ደግሞ ምን አክሰፕት የምናደርገው ነገር አለ። ኦኬ ትዳር ውስጥ ነው ያለው። አዲሱን ባለቤቱ ያንተ ትዳር አታውቀውም የበፊቱ ማለት አይቻልም። አስታርቆ የመሄድ ኃላፊነት ይኖርበታል። ኑሮም ሊከብደው ይችላል። ለምሳሌ እዛኛው ቤት ዋናውን ትዳር የሚኖርበት ቤት ልጅ አለው። ቤቱን ማኔጅ ማድረግ አለበት። እዚህ ጋር ሲወጣ ደግሞ እዚህ ጋር ደግሞ እንግዲህ ልጁ በተያያዘ ሁኔታ ኖርማሊ ወጪ አስቤዛ መቁረጥ ብቻ ሳይሆን ልጁ የጤናም ችግር ስላለበት ገብቷል። እሱ ተጨማሪ ነገሮች ይኖራሉ። ኮንፍሊክት ሊኖር ይችላል። አንዳንድ ጊዜ ምን መሰለህ ከዝምታ የበለጠ በውስጥ ነገሮችን መፍታት መቻል፣ መልስ መስጠት። በውስጥ መልስ መስጠት ማለት የፉክክር ወይም ደግሞ የጥላቻና የመናናቅ አይነት ሁኔታ ሳይሆን እሷም
የሱን ትዳር አክሰፕት ወይም ደግሞ አክብራለት ያለውን ነገር ተነስታ እንግዲህ እስካየው ጊዜ ድረስ ዶሊ ፓርት የምታወራው ስለ ልጁ ነው። እኔ የነሱ የራሳቸው ግለ ልጁ ራሱ ያሳዝናል። ምን አርጌ ነው ምናምን እያለ እኮ ያ ከሷ ጋር ፈለገው ነገር ይስተውል ፍቅር መስጠትም አለ ቢኒ መደወል ፍሬንድ ማድረግ ገብቷል። ጤናው ገንዘቡ ካልቻልክ እኮ አልቻልክም ነው። አቅሙ ከሌለ ምንም ማድረግ ካልቻልክ እኮ አትሊስት አባትነትን ፍቅሩን መንፈግ የለብህም። ነገ እኮ መጥፎ እኮ ነው መዋለድ እኮ ይመጣል። እዚህ ጋር ልጅ አለ ሌላ ዛጋ ከዛ በኋላ በረምብ ያላግባባቸው ያላስተዋወቃቸው ሁሉ ነገር ያላሳያቸው ልጆች ነገ ላይ ተጋብተው ልታገኛቸው ትችላለህ። ልጆች ላይ ደግሞ አእምሯቸው ይጎዳል። ለምሳሌ አባት ሆነ እዛው አጠገቡ ሆነ እዚህ ጋር ፈራቸው ልጆች እየተንከባከብክ እያሳደግ ሰው ይታማል ይማር ሀቅ ሲሆን ይሄ ከዚህ ጋር ይማር ብላችሁ በትልቁ ጻፉለት እና የሱን እዚህ ጋር ልጆችን ተንከባክበ እያሳደግ እዚህ ጋር ደግሞ ሌላኛው ልጅ የሆነ ነገር ሆኖ ሲያያ ልጅ በጣም ይሰማዋል። ገብቷል? በጣም ሁለተኛ ጓደኞች 1 ሚሊዮን ይሰጥሽና እሱ ላይ ነው ያው በጣም ፈቃዱ ይሰጥሽ ብለሽ ሰይፉ ላይ ቀርበሽ አይባልም። ተመካክረው ያደረጉት ነው። ግልጽ ነው ከሆነ እሷ እንዳለችው ነው ተመልካቾች። አሁን እሷ ያለችውን ቃል ነው ምን ደግሞ ከሆነ ይሄ ነገር በፍጹም ልክ ያልሆነ መባል የሌለበት። ምክንያቱም እንዳለችው ካልሆነ ደግሞ ምን ያስዋሻታል? ይሄን ነገር ይዛብም ደግሞ ለማሰብ ይከብዳል። ምን ያስዋሻታል? ወደ ሚዲያ አትመጣም እኮ ቢኒ። እነዚህ ሰዎች አሉ ታዋቂ ናቸው። ሁለተኛ በልጅህ ደግሞ አትዋሽም። በልጅህ ነገሮችን አታረግም እኮ እንዲህ ብለዋታል ብዬ ነው ማስበው። ሁለተኛ የሆነ ለማድረግ ለማግኘት ብለህ ኦኬ፣ ግን የተደረገ ነገር አክኖሎጂ ለማድረግ ግን እቺ ልጅ ብር ወዳጅ ብትሆን ኖሮ 1 ሚሊዮን ይበልጥባት ነበር ነው። ገብቷል? ለስም ለመጥራት በቃ ተቀብላ ግን እውነታው ግን ስላለ 1 ሚሊዮን ብሩን አልመረጠችም። ያ እውነትህ ይበልጥብሃል። እውነት ይበልጥብሃል። እንደገና ደግሞ ቀጣይ የልጇም ነገር ያሳስባታል። ከምን በላይ እሱ አለበት። ገብቷል? ዛሬ ላይ ኦኬ ሰዎች ምንድነው የሚፈጥርባቸው? አይ ሁሌም እሱ አድርጓል ይባላል አይደለ? ከዛ በኋላ አይ በቃ ነገሮችን ሃንድል እያደረገ ስለሆነ ነገ እቺ ልጁ ታሞ የበለጠ ችግር ውስጥ ገብታ እንደዚህ ቸገረኝ ብላ ብትወጣ አመኔታው አይኖርም እንዴ? ባለፈው አሳክማላል አሁን አንቺ ነሽ ባህልሽ እንደዚህ ሆነው ምናምን ነገር ሴትአፕ ይኖራል። ዛሬ ደግሞ 1 ሚሊዮን ብር እንደምታውቃት ወደ ውጭ ገንዘብ ስትመነዘር ዜሮ ነው። ስለዚህ ሀቁን ተናገራ። ትክክለኛውን መፍትሄ የሚሰጣት ወይም ደግሞ ሊረዳት የሚገባ ሰው ካለ በልጇ ጉዳይ ላይ ያን ነገር መተባበር አንድ ነገር ነው። በዚህ አጋጣሚ እንደው ስለተነሳ ሰለሞን ቦጋለም የልጁን ሽምግልና ተቀብሎ አሁን ለምን አነሳው? እሱን ከምን ተነስተ ብትልኝ እንትናቸው አንድ አይደለ? ይሄ ግሩፓቸው በፊንቴክ ጉዳይ ያው ሰሞኑን እንደምታውቀው ከስር ተፈተዋል፣ በዋስ ወጥተዋል እና የሰለሞን ልጅ ሽምግልና ነው እንግዲህ ታዩ ቪዲዮ ለዛ ላይ ነበሩ። ሁሉም ይገረምም ነበር፣ ሰራዊትም ነበር፣ ፊንቴኮች ነበሩ። አጠቃላይ መንሱሬ የሚሳረኩት እግዚአብሔር ያስፈታው እውነት ብቻውን የሚሸከመው ቀንበር የለም። ለምን እግዚአብሔር ያስፈታ ማለት ሀቅ ካለው ማለት የተበሉትም ስለሚያሳዝኑ ሀቅ እውነት አንተ ጋር ከሆነች ፈጣሪ አምላክ ሀቅን ያውጣል። እሱ ነው የሚባለው ማለት ዝም ብሎ አይለቀቅም አይነት። ባለፈው ብለን እውነት ያለው ሰው እነሱ የወጡት እውነት ኖሯቸው እኮ አይደለም፣ ዋስትና ነው የወጡት። በዋስትና እሱንም አጥቷል ነው እሱንም አጥቷል። ያው እንግዲህ ትረስት እንዲያጣ ያደረገው የራሱ ምክንያት እሱ ነው እንጂ እነዚህም ሰዎች ከሀገር እንደማይወጡ ቤተሰብና ቋሚ አድራሻ ስላላቸው በሚል ነው የወጡት እንጂ ላይክ ንጹህ ናቸው ተብሎ ሳይሆን ፕሮሰስ ነው እንትኑና ኤኒዌይስ ግን የፍቃዱ የነገር ቢቋጩት እንደዚህ አይነት ተዋቂ ሰው ማለት በቃ ሁለቱንም ህይወት ነው የምትረበሸው። ይኸውልህ ይሄ ከረንት ያለውን ወደ ፐብሊክ በመጣ ቁጥር ከረንት ያለውን ትዳርም ይበጠብጣል። እዛ ጋርም ደግሞ ያለው ነገር ልክ ያውነውና
ጎን ያላችሁ አርቲስቶችም እሷ እንዳለችው ነገር ትንሽ የእሷን ነገር ተአማኒ ነው ብዬ ለመቀበል ይሆን ለምሳሌ ልጁን ቁጭ ብሎ አዋግኝቶኛ አላቅም ወይ እሷ ብቻውን ብትሆን ልጁን ወይም እንትን ብላ ዝም ብላ ስሙን ያጠፋች ነው ልትል ይችላል። ልጁ ምን አድርጌ ነው እኔ አገኘኝ ምናምን እያለ ነው እንዳላገኘው ይሄን ሁሉ ጊዜ ምናምን እያለ ነውና አንዳንዱ አሳማኝ ነጥቦች ታያለህ እዛ ላይና ፍቃዱም እንግዲህ ያለበትን ችግር እሱ ነው የሚያውቀው። አይ የመፍረድ ጉዳይ አይደለም፣ ግን ነገሮችን የማስታረቅ ነገር ቢኖር ከምንም በላይ ገብቷል። ሰላም ይበልጣል ቢኒ ከክብርና ከስም በላይ ሰላም ሲኖርህ ክብርህም ሰላምህ ምንድነው ዝናህም ሁሉ ነገር ይመጣል። ስራህም ሰላም ሲኖርህ ማሰብ ትችላለህ ምን ማድረግ እንዳለብህና ልጅ ነው እንግዲህ ያንተን እውነታ ፍቃዱ አናቅም በፍቃዱ ያንተ ራስ ደግሞ እውነታ ይኖርሃል። ግን መፍታትና ማስተካከል ትልቅ ነገር ነው ብለን እናስባለን። ክብራትና ክብራን እናንተ ማሰብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። አዳዲሶች ሰብስክራይብ ነባሮች ደግሞ አዳዲሶችንም የተለመደው ላይኩን እስካሁን የቆዩ ሰዎች ምን እስካሁን የቆዩ ሰዎች ቢኒ ጉንፋናም በሉት መድኃኒቱን ጻፉልኝ። መድኃኒቱ ይሻለኛል። መድኃኒቱን ጻፉልኝ። መልካም ጊዜ። በሚቀጥለው እንገናኛለን። ባይ ባይ።